ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ። በአዲስ ቻናል መጥቻለሁ። እኔ እንግዲህ የምወድቅ አይደለሁም። በጣም ጀግና ሴት እንደሆንኩኝ ራሴን አሳምናለሁ። ከዚህ በላይ ደግሞ ማለት ነው የበለጠ አድጌ ነው ማሳያችሁ። የበለጠ ትልቅ ቦታ ደርሼ ነው ማሳያችሁ የኔ ውድ ቤተሰቦች ማለት ነው። እኔ የምትወዱኝ በዚህ ቻናል ታገኙኛላችሁ። ሰብስክራይብ አድርጉ። እነዛ ቻናልም ደግሞ መስራቴን አላቆም ዩዝ ሆነዋል ስላችሁ ብር ነው የማይቆጥረው ታውቃላችሁ። እና እኔ ደግሞ ዩቲዩብ ደግሞ የትርፍ ሰዓቴ ወይም ደግሞ ስራ ሰርቼ ልክ እረፍት ማገኝበት ሰዓት የምሰራበት ነው እንጂ ትክክለኛ በየወሩ የማገኘው ደሞዝ አለኝ። ዩቲዩብ ደግሞ ስለጀመርኩ በጣም ብዙ ነገር ስለለፈውኝ ዝም ብዬ የምተው አይደለሁም። ገባችሁ አይደለ? በጣም ብዙ ዋጋ ከፍያለሁ። ገባችሁ አይደለ? በጣም ማለት ነው። በቃ ልጅ ወልጄ 2 ልጅ ወይም ደግሞ 3 ልጅ እንዳሳደኩ ቁጠሩ። ስለዚህ ምን ለማለት ፈልጌ ነው? ብር እንዳይቆጥር ዩዝ ነው የሆነው። ገባችሁ አይደለ? ስለዚህ እሱንም ደግሞ ለምትወዱኝ ለኔ ቤተሰቦች ደግሞ ቃል እገባላችኋለሁ በቅርቡ እንደማሳያችሁ ወይም ደግሞ እንደማስተካከል ማለት ነው። ገባችሁ አይደለ? ለምትደሰቱ ደግሞ እንኳን ደስ አላችሁ በዚህ አጋጣሚና ማለት የኔ ቻናል ዩዝ ሆኖ ወይም ደግሞ ብር እንዳይሰራ ስላደረጋችሁ የበለጠ ማለት የሆነ ዛሬ ደስተኛ ልትሆኑ ትችላላችሁ። ነገ ግን በጣም እንደሚጸጽታችሁ ወይም ደግሞ ውስጣችሁ ላይ የሆነ ነገር ህሊናችሁ እንደሚጸጽታችሁ ምናምን ደግሞ በደንብ እርግጠኛ ነኝ። የሩታ ደጋፊ ባዮች ማለት ነው እናንተ ብሎ ደጋፊዎች ማለት ነው አይደለ እንዴ? እኔ ምለው ማለት ነው በራስሽ ለምን ትልቅ ቦታ አደርሽም፣ በራስሽ ለምን እንትን አትም ለምትሉ ይሄ ቻናል እሺ ሰብስክራይብ አድርጉ። የኛው ቻናል ነው። ትዝታ ኩዊን ብዬ ነው የከፈትኩት። ትዝታ ኩዊን 6 ነው የሚለው እና የስ አይ አም ኩዊን ማለት ነው። ገባችሁ አይደለ? ለሩታ ደጋፊዎች ወይም ደግሞ ለሩታ ደጋፊ ነኝ ለምትሉት በጣም ኩዊን ነኝ እኔ ማለት ነው። ለእናንተ ንግስት ነኝ እኔ። ገባችሁ? በአማርኛ ልንገራችሁ እናንተ ይኸውላችሁ እንደናንተ አፍ ከፋች ወይም ደግሞ እንደናንተ በጣም የሆነ እንትን ቦን በደንብ ነው የምረግጣችሁ። ግን ከዚህ በኋላ ደግሞ ማለት ነው እኔን እሳት ነው ያረጋችሁኝ። ከዚህ በኋላ ጠብቁኝ። ገባችሁ አይደለ? እንዳሁኑ እንዳትጠብቁኝ። ከዚህ በኋላ የበለጠ ሆኜ እንደማሳያችሁ ደግሞ አሳያችኋለሁ። ሲቀጥል ደግሞ የበለጠ ተናጋሪ ሆኜ አሳያችኋለሁ ማለት ነው። ምን ለማለት ፈልጌ ነው? ይሄ ለመጀመሪያ አይደለም። ሲቀጥል ቻናሎቼ ሞኔታይዝ ሲነሳ የመጀመሪያ አይደለም። ብዙ ጊዜ ተነስተዋል። ወድቄ ተነስቼ ማቃለው። እኔ እግዚአብሔር ይመስገን ደግሞ በጣም የሚያጽናናኝ ባለቤቴ፣ በጣም የሚያጽናናኝ ጓደኞቼ አሉኝ። ስለዚህ እነሱ እያሉኝ ደግሞ እኔ ምንም አልሆንም። ገባችሁ አይደለ? ሞኔታይዝ ሲነሳ ቻናላችሁ የሆነ ነገር ሲበላሽ በጣም ይከፋችኋል። ነገር ግን እኔ እግዚአብሔር ይመስገን ልክ ሞኔታይዜ እንደተነሳ ለጓደኛዬ ነው የነገርኳት እና ለባለቤቴ የነገርኳት አጽናንቶኛል። እግዚአብሔር ይመስገን። እንኳን ቻናል አይደለም ብዙ ነገርም ታጣላችሁ። ታውቃላችሁ፣ ቤተሰብ ህይወትም ይታጣል፣ ቤተሰብ ህይወት ይታጣል፣ የራሳችሁም ህይወት ታጣላችሁ፣ አካለ ጎደሎም ትሆናላችሁ። እኔ እግዚአብሔር ይመስገን እጅ አለኝ እግር አለኝ፣ ሰርቼ መብላት እችላለሁ። ሌላኛው ደግሞ ልክ ማንም ማለት ብዙ ሰው በራሱ እንደተነሳ ነው እንትን የምትሉ የቡታጅራ ዩቲዩበሮች አጠቃላይ እኮ በራሳቸው አልተነሱም። በዚህ አጋጣሚ እንድታቁ የምፈልገው ማለት ነው የተንቢናት እኮ ስልክ ገዝታ ለሁሉም ዩቲዩብ የከፈተችው በዚህ አጋጣሚ እንድታቁ። ገባችሁ አይደለ? እኔ እንኳን እሺ እኔ በራሴ እንኳን ላይቭ ገብቼ ሰዓት ሞልቼ ሰብስክራይብ አድርጉ ብዬ ከጓደኞቼ ጋር ግሩፕ ገብተን ምናምን እኮ ነው እኔ እንደውም ሞኔታይዝ ያደረኩት። እኔ እንደውም ጀግና ሴት ነኝ። ገባችሁ አይደለ? አረብ ሀገር ያለ ነው እኮ ግሩፕ ከፍተን ምን አድርገን ነው እኮ ሞኔታይዝ የሞላ ነው። የቡታጅራ ዩቲዩበሮች የትኛው ነው በራሳቸው እንደኛ ማለት ነው ግሩፕ ከፍቶ ሰብስክራይብ አስተራርጎ ሰዓት ሞልቶ ላይቭ እየገቡ እያወሩ 8 ሰዓት 9 ሰዓት 5 ሰዓት ላይቭ ላይ ቁጭ ብሎ የትኛው ዩቲዩበር ነው በራሱ ሰርቶ የደረሰ ማለት ነው? የተንቢ ከሳውዲ ገባች፣ እሷ በጣም ፈመሰች፣ በእሷ መስራት ጀመረች። ለሁሉም ዩቲዩብ ከፍታ የሰጠች እሷ ናት። አጠቃላይ በእሷ ስር ነው የምናውቀው። እሷ ናት ዋና ዛፏ ስሯ ማለት ነው። ገባችሁ አይደለ? የሩታ እንትን ከሩታ ጋር ተጠቅልላችሁ ገደል ግቡ ስትፈልጉ። ምን ናት ለኔ ሩታ? ገባችሁ? ከእናንተ በላይ ለሩታ ዋጋ ከፍያለሁ። ገባችሁ አይደለ? እዚህ ቁጭ ይሉና ስራ ፈቶች እዚህ እንትን ሩታ እንደዚህ እንደውም ማሳያችኋለሁ። ከዚህ በኋላ የሌለ ነገር እንዳወራ ነው የምታረጉት። ከኔ በላይ እንደምትወዷት፣ ከኔ በላይ እንደምታደንቋት፣ ከኔ በላይ እንትን እንደምትሏት ስለዚህ እኔ ደግሞ አልወድቅም ልንገራችሁ
እኔ ደግሞ ለራሴ ቃል አለኝ ለራሴ ማለት ነው። ስለዚህ ትዝታን አይደለም የምጥሏት። እንዶም ለኔ ውድቀት ስትመኙ ራሳችሁ ናችሁ የምትወድቁት ራሳችሁ ማለት ነው። ለኔ ባዘጋጃችሁ ጉድጓድ ራሳችሁ ናችሁ የምትወድቁት። ስለዚህ እኔ አልወድቅም ልንገራችሁ በዚህ አጋጣሚ ማለት ነው። በራስሽ ሰርተን እንትናቲም እንዴ በራስሽ እንትናቲም እንዴ ምን ነው እነ ሩታ የሆነ በጣም እንትን በጣም የሆነ በቃ የሆነ እንዴ ልበላችሁ የሆነ በቃ በጣም ጥሩ ነገር እንደሚሰሩ ማለት ነው። ከብልግና ከዝሙት ዝሙት በአደባባይ ብዙ ነገር እንደሚደረጉ እኮ ነው የሚያሳዩት እነሱ። ምን ሰርተው በዚህ ልክ እነሱ ላይ በእነሱ እንትን እያልሽ ምናምን በሱ እኔ በአፌ ነው እሺ ሰብስክራይብ ራሱ ባገኝ ማለት ነው። ገባችሁ አይደለ? ሲቀጥል ደግሞ እኮ የዩቲዩብ ህግ አውቃለሁ እኔ በደንብ ማለት ነው። ህጉን እያወኩ የእነሱን ቪዲዮ መጠቀሜ ነው። ገባችሁ? ሲጀመር ዩቲዩብ ራሱ ህጉ የሚፈቅደው በራስሽ ምንም ሆነሽ እናንተ ሳትነግሩኝ ራሱ ማለት ነው። ዩቲዩብ ህግ አንደኛ ደረጃ እያስቀመጠው በራሳችሁ እንድሰሩ ነው። በራሳችሁ ጠንክራችሁ ቪዲዮ በራሳችሁ እንድሰሩ ነው። ገባችሁ አይደለ? እንደዛ ነው የሚለው። ስለዚህ የሰው ቪዲዮ ደግሞ ከተጫነ ደግሞ ዩቲዩብ እናውቃለን ድሌት እንደሚያደርግ ሞኔታይዝ እንደሚያነሳ ሰብስክራይብ ስትራክ እንደሚልክ ኮፒራይት እንደሚልክ እኮ በደንብ እናውቃለን ዩቲዩበሮች። ይሄ ሳናቀርተን አይደለም። ምን ለማለት ፈልጌ ነው እያወኩ ነው የምሰራው። ሞኔታይዝ ይነሳል አይነሳም እንደሚነሳም እንደማይነሳም አውቄ ነው። አሁን ልክ እኛ በህይወት ላይ ስንኖር እንሞታለንም ያው እንደምንሞት እናውቃለን አንድ ቀን። እንደዛ አውቄ ነው የምሰራው ዩቲዩብ ላይ ማለት ነው። ስለዚህ ችግር የለብኝም። ምን ለማለት ፈልጌ ነው በዚህኛው ቻናል ማለት ነው ቀጥታ ላይቭ እገባለሁ። ኦኬ ማታ በዛኛው ቻናሎችም ደግሞ ቪዲዮ አላቋርጥም ቪዲዮ እሰራለሁ። ቪዲዮ የነሱ ቪዲዮ ብዙ ሳላበዛ እሰራለሁ። ኦኬ እና ደግሞ በቅርቡ ደግሞ ቃል ምገባላችሁ ሞኔታይዙን እንደማስመልስ ደግሞ ቃል እገባለሁ። ግን እኔ ደግሞ ምን አስተማራችሁ መሰላችሁ? ክፋት በደንብ ክፋትን አስተማራችሁ። እንቅልፍ እንደማልተኛ ደግሞ አሳያችኋለሁ። ለማን እንደማልተኛ ደግሞ በደንብ ታውቃላችሁ። ገባችሁ አይደለ? እያንዳንድሽ ማለት ነው እያንዳንድሽ በቲክቶክ ላይ ግሩፕ ሰርተሽ ሪፖርት ያደረግሽው ያገሹ ዩቲዩበሮች ኦኬ ለእናንተ እንቅልፍ እንደማልተኛ አሳያችኋለሁ በዚህ አጋጣሚ ማለት ነው። እኔም ደግሞ በቅርቡ ደግሞ ቻናሎችን ደግሞ ሞኔታይዝ እንደማደርግሞ አሳያችኋለሁ። እኔ በጣም ጀግና ሴት ነኝ በዚህ አጋጣሚ ማለት ነው። አታቁኝም እና ደስተኛ የሆናችሁ ማለት ነው። ምን ላፍላላችሁ ዛሬ በኔ ወጪ በጣም ስለተደሰታችሁ ማለት በኔ ወጪ የምሬን ነው። ያው ከፈለጋችሁ ድፎ ዳቦ ምናምን ጋግሬ እመጣለሁ። ሰው ቡና አፈላላችኋለሁ ማለት ለእናንተ ዛሬ ያው በእኔም ደስተኛ ስለሆናችሁ ለእናንተ ደግሞ ዛሬም ያው እንትን ልበልላችሁ ብዬ ነው። ያው ቲክቶክ ላይ እንትን ልበልላችሁ ማለት የሆነ ነገር ኬክ ልቁረስላችሁ ልምጣ። በቃ ቲክቶክ ላይ ግቡ አሁን ተንጫጩ። ከዛ መጣላችኋለሁ። እሺ ከዛ ገስት ታስገቡኛላችሁ። ሰው ኬክ ቆርሳለሁ። ያው ደስታችሁ ደስታ አይደለም ምን ችግር አለው አይደል? ስለዚህ ወገን ለወገን ደራሽ ነው እና ደስታችሁን እካፈላለሁ ለማለት ፈልጌ ነው። እና የሃይሚና የብሩኬን ደግሞ ፎቶ አድርጋችሁ ማለት ነው ኦኬ። አንዳንዶቹ አይደላችሁም ግን እኔ ቤት መታችሁ ይሄ ለሩታ አጋዥ ነኝ ምናምን የምትሉ የሃይሚና የብሩኬን ፎቶ አንሱ። ምክንያቱም ከሩታ ጋር ልታገናኙ አትችሉም። ኦኬ ሃይሚና ብሩኬ ከሩታ ጋር እና ያው የሩታ ደጋፊዎች ስለሆነ የኔን ቻናል እንትን ያሉ አብርሽን አላነሳም። ገባችሁ አይደለም? ሩታና ሃይሚና ብሩኬ አንድ ላይ ልታረጉ አትችሉ። ሃይሚና ብሩኬ እኮ ትላችሁ ኦዲየንስን እኮ ነው የሚያረጉት። ታውቃላችሁ ምን ያክል ቦታ የሚሰጡት ለኦዲየንስ ማለት ነው። ያኛው ቻናሌ ትልቁም ቻናሌ ያው ሃይሚና ብሩኬ ነው እንትን ምለው ቢዝነሱ ማለት ነው። ግን የሃይሚና የብሩኬን ፎቶ አርጋችሁ እኔ ቤት አንዳችሁ ብሎክ ነው ማደርጋችሁ። ገባችሁ? አንሱ ፎቶ። የሩታ ደጋፊ ናችሁ ደግሞ የብሩኬና የሃይሚን ፎቶ አድርጋችሁ እዚህ ጋር መተችሁ ሩታ የምትሉት ማለት ነው። የሃይሚና የብሩኬ ደጋፊዎች እንደዚህ ልክስክስ ቦታ የሚገኙ አይደሉም። ገባችሁ? እንደዚህ ዝሙት ምናምን የሚያስተላልፉት ቦታ አይገኙም። ገባችሁ? አዎ የኔ ውድ ቤተሰቦች ሰላማችሁ ይብዛልኝ። እወዳችኋለሁ፣ አከብራችኋለሁ። አይ ላቭ ዩ ሶ ማች። ሰብስክራይብ አድርጉ። ኦኬ ከዚህ በኋላ በዚህ ማታ ላይቭ ፈታ ዘና እንላለን። ቀጥታ ላይቭ ነው የምገባው። በቅርቡ ደግሞ ይሄን ነው ሞኔታይዝ አድርጋለሁ።